አታንጫው። ከዚህ በኋላ እስካሁን ሰምቼሻለሁ። እንደዛ ስረግምህ እንደዛ ስሆን እንደዛ ስጠላ ውስጤ ሲያለቅስብህ እንዳልነበር አሁን ልክ ሳይ ግን ሁሉም ነገር ረሳሁት። ብዙ ጊዜ ላመልጥ እኮ ሞክሬያለሁ፣ በጣም ብዙ ጊዜ። ግን ላመልጥ በሞከርኩት የእነሱ ድብደባ በዛብኝ። ያው አመንኩት። አንተን ሳምኜ የለም አንተን ለመጉዳት መጥቼ አንተን ማከም ምን ይባላል? ይሄ ሞኝነት አይደለም? ጅልነት ምንድን ነው ደግሞ የሚከፍለው? ንገረኝ። ዋጋ መክፈል ካለብኝ አንተ ነህ የምትከፍለው፣ አንተ ነህ የምትከፍለው። እገዛለሁ። ጀምር። ስለ ፍቅራችን ንገረኝ መጀመሪያ። እንዴት ሲንከባከበኝ እንደነበር፣ እንዴት እንዳገኘኝ ሁሉንም ነገር ጊዜ ያለኝ ቁጭ ብዬ ረጋ ብዬ አዳምጬሽ። ጊዜ ያለህ ለኔ? እሺ ኦንላይን ላይ ምናምን ነበር የተዋወቅነው እና ፌስቡክ ላይ ተዋወቅንና አወራን ምናምን። እዛ መገናኝ ተገናኘን። መጀመሪያ ጊዜ የተገናኘን ሰዓት ብዙ ፍላጎቱ አልነበረኝም። ያው አንተን ለመርሳት ሌላ አዲስ ህይወት ለመጀመር አስቤ ስለነበር ያን ያህል ተነበርኩ። ተገናኘን፣ ተላመድን። እንክብካቤው እንዴት ብዬ ነው የምነግርህ? በጣም ነበር የሚንከባከበኝ። ምንም ነገር እንደሆነ አይፈልግም። ተጋብተን ልጆች ወልደን አብረን እንኖራለን። የተሻለ ህይወት እሰጥሻለሁ፣ ብዙ ነገሮች እንድትረሻ አደርግሻለሁ ብሎኝ አሳመነኝም። እናንተ ደግሞ በጣም ቢዚ ነበራችሁ በራሳችሁ ነገር። አንተም ርቀኸኝ ነበር፣ አሁን በራሱ ነገር ቢዚ ነበር። እናቴ ናት። ማንም እንደማይፈልገኝ ነበር የተሰማኝ። ከሱ ከወጣሁ ምንም ሳይዝ ከሱ ጋር ሄድኩኝ። አምኜው ብቻ አንተን እያሰብኩኝ እሱን ይዤ ሄድኩኝ። ምረሳክ መሰለኝ፣ አዲስ ህይወት የምኖር መሰለኝ። በትንሽ ጊዜ ነው የተሻለ ቦታ እንሆናለን፣ መጨራረስ ያሉብኝ ጉዳዮች አሉ ብሎ ኬንያ ወሰደኝና ቆንጆ ቤት ተከራየን። መኖር ጀመርን። በጣም ጥሩ የሚባል ነበረ። በጣም ይንከባከበኛል፣ እንደ ሚስት እንደ ፍቅረኛ ሳይሆን በቃ አለ አይደል፣ ልክ እንደ ንግስት በጣም ነበር የሚንከባከበኝ። ግን እሱ እንክብካቤ ብዙ አልቆየም። መቼ ከመላክነት ወደ ሰይጣን እንደተለወጠ ራሱ አላውቅም። በአንዴ ሌላ ሰው ሆነ። ስልክ ማውራት ጀመረ፣ ማምሸት ጀመረ። ስልክ ማውራት ማለት ከሌላ ሰው ጋር? አዎ። እና እንዳልሰሙ ሚታሪት ቆልፎ ወይ ስልክ ሲደውልለት ወጥቶ ምናምን ነው የሚያወሩ። ከዛ ተጠይቀው የስራ ጉዳይ ነው አልተስተካከለልኝም ምናምን ነበር የሚለኝ። አምነዋለሁ። ካሳየኝ ነገር አንጻር አምነው ነበር። የሆነ ሰዓት ላይ መጠራጠር ስጀምር መልሼ እንደምን ያደርገኛል። ምሳሌ ስጠራጠር መልሼ እንደምን ያደርገኛል። የሆነ ሰዓት ላይ ስልኩ ምኑም በጣም ሲበዛብኝ መጣላት ጀመረ፣ መጨቃጨቅ ጀመረ። የሆነ ሰዓት ላይ ተኝቼ ቤት መጣና አበባ ይዞ ምናምን ይቅርታ ጠይቀኝ፣ አዲስ እናድርገው፣ እንደ አዲስ እንጀምር፣ በጣም ይቅርታ ገብቶኛል ብሎ ያው አመንኩት። አንተንስ አምኜ የለም አመንኩት። እንዝናና እንሂድ፣ አየርን ቀይር ብሎኝ
ሄድ ለምዝናና እንደሄድ ነው የማውቀው። 3 እና 4 ልብስ ነው ያዝኩት። ምንም ነገር አልያዝኩም። ሄድኳቸው እንደሄድኩኝ እስኪ አንድ ወዳጅ አለኝ ከእሱ ጋር ስለሆነ ስራ ልነጋገር ነው አብረን እንሂድና ወደ ማታ ሆቴላችን እንሄዳለን ብሎ ወሰደኝ ዱባይ። ሄድኩ። ልክ እንደገባሁ ግን አቀባበላቸው በጣም ነበር የሚያስፈራው። ሰዎቹ በጣም ነበር የሚያስፈሩት። ሁሉም ነገራቸው ያስፈራል። በጣም ኃይለኞች ናቸው። ፊታቸው ያስፈራል። ምን ሆነህ ነው? እንውጣ ከዚህ ምናምን ልለው ፈለግኩኝ። ችግር የለውም እስክጨርስ ነው እያለ አብሮኝ ቁጭ አለ። እየመሸ ሲሄድ በቃ እየመሸ ነው እንሂድ በቃ ብዬ በጣም ሳስጨንቀው አንቺ ሲሆን የመጣው ብሎኝ እየጠራሁት ትቶኝ ሄደ። ተከትዬ ልወጣ ስል ያዙኝ። ምን እየተፈጠረ እንደሆነ የገባኝ በዚህ ሰዓት ነው። ግራ ገባኝ። ያዙኝ፣ አስገቡኝና ቆለፉብኝ። እንዴትም መውጣታችን ከዚህ በኋላ የእኔ ሰራተኞች። ስለዚህ ሸጦሻል ማለት ነው። እዛውም በየወሩ ለሚከፈለው ነው በአንድ መሰለክ። ስለዚህ ከሚገኘው ገንዘብ ላይ በየወሩ ለሱ ገቢ ይደረግለት ነበር ነው? ለኔ ምንም አይሰጡም ነበር። ምንም ነገር አላገኝም ነበር። ሙሉ ነገር ነው የሚያሰሩኝ፣ ሙሉ ነገር። ከዛ ግን በሱ አካውንት ነበር የሚገባው። ልክ እንደ ውሻ ነው የሚሄዱ። ልክ እንደ ውሻ አከብራለሁ። ልክ እንደዛ ነው የሚሄዱ። ብዙ ጊዜ ላመልጥ እኮ ሞክሬያለሁ፣ በጣም ብዙ ጊዜ። ግን ላመልጥ በሞከርኩ ቁጥር የእነሱ ድብደባ በዛብኝ። በጣርኩ ቁጥር የእነሱ ዱላ በረታ። ቆይ ለምንድን ነው ያልነገርሽልኝ? ማለት ወስዶታል። ምንም እኮ ውጪ የለኝም። ምን ብዬ ነው የምነግራችሁ? ጌታኞቻችሁ ንገረኝ እስኪ። ምንም የምታገኙ ምንም ሰው ምናምን አልነበረ እኮ ነው። ከከብት ጋር እኮ ነው ጥቶኝ ሄደው። ለብቻዬ እኮ ነው የሚቆለፍብኝ ስራዬን ስጨርስ። ምግብ እንኳን በቀን አንዴ እኮ ነው የሚሰጡኝ። ምንድን ነው? ማን ጋር ነው የምደውለው? ስልክ ቢኖረኝ እስካሁን መቆየት የምችል ይመስላል። 5 እና 6 ዓመት ልጅነቴን፣ ወጣትነቴን ማቃጠል ነው ይመስለኝ። እንደዛ ነው ይመስለኝ። ንገረኝ እስኪ። አሁን ግን አልፏል። ምንድን ነው ያለፈው? ላደረገው ለእያንዳንዱ ነገር ዋጋ ይከፍላል። ምንድን ነው ደግሞ የሚከፍለው? ንገረኝ። ዋጋ መክፈል ካለብም አንተ ነህ የምትከፍለው። አንተ ነህ የምትከፍለው። አንተ ነህ ዋጋ የምትከፍለው። የኔ ደርሳል። ምንድን ነው የሚደርሰው? ሁሉ ነገር ነው በአንተ ነው። እኔ ሁን ብዬ ያደረኩት ነው የሚመስለው። አሁን ብለህ ነው። እንዴት ነው ሁን ብዬ ነገር ነው? ሁን ብለህ ነው ያደረገው። ዙሪ እንኳን ያ ሁሉ አመት ስጠፋ የት ነች የደረሰች ብለሃል እንዴ? ብላችኋል እንዴ? ብለናል። በጣም ብዙ ፈልገናል። መቼ ነው የፈለጋችሁኝ? እያንዳንዱን አመት እኔ አኑ ሁላችንም የቤተሰቦችሽ ሰዎች ሁሌ ስንፈልግሽ ነበር። ሁሌ በራሳችሁ ነገር ተጠምዳችሁ ነበር እንጂ በራሳችሁ ነገር ተጠምዳችሁ ነበር። ወተሽ አታውቂም መርየም።
ከጭንቅላት አንቺ ነሽ እኮ ገፍተሽን የሄድሽው። ገብቻቸው አይደለም አንተ ገፍተኝ ነው የሄድኩት። እኔ ምን አድርጌ? አንተ ገፍተኝ ነው የሄድኩት። አሁንም እያመንክ አይደለም እንዴ? ይኸውልሽ መሪ አንድ ማወቅ ያለብሽ ነገር ማለት ነው አንቺ በጣም የብዙ ጊዜ ታናሽ ነሽ። ጀርባዬ ላይ ያደግሽው እንዴት ማንቺን ላስብሽ አልችልም እንዴ? ችግር የለውም እሱንም እኮ ተውኩት። ሲቀጥል ለደነሽ ነኝ ጭንቅላት የሚያስበው እንደሆንሽ ነው። እሺ በኔ ምን ብሎ ነገር የለም እንደው ፋሳማኝ አይደለ? እህት ብሎ ነገር የለም። ላንቺ ነው እንደዚህ አይነት ስሜት ያልተሰማሽ እንዴ? ያ ሁሉ ነገር በእህትነት ነበረ። ያ ሁሉ ነገር ምን ማለት ነው? በእህትነት ነበረ። ምንድን ነው ያሳለፍነው? የተናገሪ እስቲ። ይኸው ካሜራ አለ ፊት ለፊት አውሪ እስቲ። ምንድነው ካንቺ ጋር ያሳለፍኩት? ያ ሁሉ ነገር ማለት ምን ማለት ነው? ጀርባዬ ላይ አዝዬ ማሳደግ ነው ያ ሁሉ ነገር ማለት? አትጩብኝ፣ አትጩቆይ። አንተ የመጮቆይ ብርታቱ አለክ፣ ትችላለክ። ይኸውልሽ አንቺ ነኝ እየወነጀልሽኝ ያለሽው። አንቺ ተገመች እጅላለሁ፣ ደጋግሜ ወነጅላለሁ። ሰማኸኝ አይደል? ደጋግሜ ወነጅላለሁ። ወንጅልኝ ችግር የለም። የመጀመሪያ ኢላማ አንተ ነበርክ። አንተ ግን አልበስተ ጠበከኝ። አንተ እንደዚህ ሆነ ጠበከኝ። ስለዚህ እኔን ለበቀል ነው የፈለግሽኝ ነው ነበር አመጣጤ። ምን ዋጋለው? እንደዛ ስረግምህ፣ እንደዛ ስሆን፣ እንደዛ ስጠላ ውስጤ ሲያለቅስብህ እንዳልነበር አሁን ልክ ሳይ ግን ሁሉም ነገር ረሳሁት። የፈለግሽውን አድርጊ። ነኝ ማድረግ እንደማልችል የምታውቀው ታምኚኛለሽ መሪ። ማድረግ እንደማልችል ብችል ኖሮ ገና መጀመሪያ ከፈለግሽ ቢላ ሰጥቼ ከአንገቴ ጋር ቀብልሻለሁ። አንቺ ህመምሽን የሚያደንልሽ የሚያሽርልሽ ከሆነ ለአንቺ ለእህቴ ይሄንን ማድረግ በጣም ቀላል ነገር ነው። እህቴ አትበልኝ በቃ። አሁን ምን የሆነ ነገር እየነገርኩ አንተ መልሰህ እህቴ አትበለኝ በቃ። አሁንም እንደዛ ስሜት ነው የሚሰማሽ? በቃ ባይሆን ኖሮ እኔ ነበርኩ የመጀመሪያ ገዳይክ። እሺ ልብን ሰብራው ነው አይደል ሄደችው። አንተን የምገል ግን እኔ ነበርኩኝ። ስንቴ እንደወቀስኩ ታውቃለህ? ስንቴ እንዳለቀስኩ ታውቃለህ? ስንቴ ጀርባዬ ቁስል በቁስል ስንት ነገር እንደሆንኩኝ ታውቃለህ? ባንተ ነው። ሰማኸኝ አይደለ? ባንተ ነው ይህ ሁሉ ነገር የሆንኩት፣ ባንተ ነው። ስንት ነገር ነክሼ እንደመጣሁ እኔ ነኝ የማውቀው። ይዤብክ ነበር የመጣሁት እኔ የተሰማኝ ነገር በሙሉ እንዲሰማክ። ግን ምን ዋጋ አለው? እኔ ሆም እያደረኩት ነገር ስመጣ ደግሞ ሌላ ነኝ። እንደዛ አውርቼ እንደዛ ለራሴ ቃል ገብቼ ስመጣ ግን ሌላ ሰው ነኝ። ምን ይባላል እሺ? ምን ልበለው እስቲ ንገረኝ። ምን ልበለው? ይሄን አንተን ለመጉዳት መጥቼ አንተን ማከም ምን ይባላል? ይሄ ሞኝነት አይደለም፣ ጅልነት። ጅል ነኝ። ምንም ያደረኩሽ ነገር የለም። አሁንም ምንም ያደረኩሽ ነገር አይደለም። እሺ ምን ማድረግ? ይሄ ሁሉ ነገር ነግሬህ ምንም ያደረኩሽ ነገር የለም። ልክ የሚሆነው ምን ማድረግ ነበር? ራስህን ነፃ መውጣት ነው አይደለም የምትፈልገው? ይሄ ሁሉ ነገር ነግሬህ እሺ ምን ማድረግ ነበረብኝ? ብዙ ነገር ማድረግ ትችላለህ። እስቲ ለምሳሌ አንድ ነገር አንተ ታውቀዋለህ። ማድረግ የምትችለውን ነገር አንተ ታውቀዋለህ። እሺ ለባዳ ያደረከውን እርዋን ነገር ለኔ አላደረክም። ለሱ ያዘንከውን እርዋን አላዘንክልኝም። እሺ ብቻ ይኸውልሽ መሪ፣ አንድ ነገርሽ ነገር እንደሆነ ታውቂያለሽ። ተወኝ። የኔን የፈለግሽበት ሰዓት ላይ ትደርሽበታለሽ። ልክ ለበቀልም ነይ ነገርኩህ እኮ። በቀል ቢሆን ኖሮ እስካሁን አንተን ለማከም አንተን ደህና እንድትሆን እንደዚህ አልሯሯጥም ነበር። ምን እንደማደርግ አውቅ ነበረ። ችግር የለውም። ይሄን ያህል እናንተ መጥፎ ሰውም አይደለሁም። እሺ ችግር የለውም። ኤኒዌይስ ከኔ በፊት ግን እሱ ይቀድማል። ምንድን ነው እና የሚገባውን ዋጋ ሰጥቷል። ምንድን ነው የምታደርገው? ያንተን ጥፋት ለምንድን ነው ወደ ሌሎች የምታላክከው? አንተን እኮ ነው እያወራሁህ አይደል እንዴ? እያወራሁህ ነው እኮ። ያንተን ጥፋት ለምንድን ነው ሌሎችን ለማስገበል የምትሞክረው? አንተ እኮ ነው የጀመርከው። እኔ አጥፍቻለሁ አይደል? አንተ ነው የጀመርከው። አጥፍቻለሁ አይደል? እሱ ግን አጥፍቷል። ስለዚህ ዋጋውን ያገኝና ከዛ ነገር ትደርሻለሽ። እኔ ራሴ አንተ አይደለህም። ሰማኸኝ አይደል? አንተም አይደለም ማንም
አይደለም ማንም ሰው አይደለም። ጊዜ ስትፈልጊው ያላገኘሽውን ሰው ልታገኘው አትችይም። አንድና አንድ ላገኘው የምችለው እኔ ብቻ ነኝ። በቃ ስለዚህ አገኘዋለሁ፣ ከዛ ዋጋውን ሰጠዋለሁ። ብሌ ነገር የለም። ሰማኸኝ አይደል? እየሰማሽ ነው ያገኛቸው። ከዚህ በኋላ እስካሁን ሰምቼሻለሁ። ምን ይሆንም አልሰማም። ሰምቼሻለሁ። እያንዳንዱ ነገር አንድ በአንድ ሰምቼሻለሁ። መስማት ግዴታ እንደ ወንድም ደግሞ ማድረግ ያለብኝን ነገር ደግሞ እኔ አደርጋለሁ። ለአንቺ አላስፈቅድሽም። ወንድሜ ነህ አይደለ? አታድርግ። አርፈህ ተቀመጥ። ሰማኸኝ? አርፈህ ተቀመጥ። መውቀስ ካለብህ ዋጋ ማስከፈል ካለብህ መጀመሪያ ራስህ ዋጋ ክፈል። ራስህ ዋጋ ክፈል። እርግጠኛ ለሁሉም ነገር አንተ ነህ። እርግጠኛ ነሽ? ያን ሁሉ ነገር አድርጎሽ በሰላም እንዲኖር ትፈቅጂልኝ? በሰላም አይኖራትም። በሰላም አይኖራትም። አንዴ አንተ ነገር ያው ነገር ሁሉም ነገር ይለፍ እንጂ አሳቸዋለሁ እኔ ምን እንደማደርግ ራሴ ያውቃል። ይሄን ያህል ምንም ማድረግ ማልችል ነው እንደሚመስልክ ማድረግ እንደምትችል ንገረኝ። ምንም ማድረግ እንደማልችል ነው እንደምታስበው። ግን እርግጠኛ ከዛ አምልጬ መጥቼ ምንም ማድረግ ማልችል ነው የሚመስልህ? ያንን እኮ ብቻዬን ነው ያለፍኩት። ይሄ በጣም ተራ ነገር ነው። በጣም ተራ ነገር ነው። ሰማኸኝ አይደለ? ተራ ነው። ይኸውልሽ አሁን አዲስ አበባ ላይ ምን ማለት መቼ ነው የመጣው? ትንሽ የምታገሽኝ ከሆነ እዚህ አምጥቼ እግርሽ ላይ አስቀምጥልሻለሁ። ግን እንደዚህ ማለት ነበር የምትይዥኝ ከሆነ ለምንድን ነው ያልነገሩኝ? እንዲነግሩኝ እኮ ነግራቸው ነበረ። እና ማን ናቸው የሚነግሩሽ? መቼ ነው የመጣው? እሱን አላውቅም። መቼ ነው የመጣው? ግን የተወሰነ ነገር ስለሷ አጣርቼ ነበር። እሱም እንደሆነ አውቄያለሁ። ስለዚህ አገኘዋለሁ። እርግጠኛ ነኝ የምነግርሽ አገኘዋለሁ። ምናልባት ተመሳስሎብን እንዳይሉ ምናልባት ሊሆን ይችላል። ሁሉም በቅጽል ስሙ ነው የሚያውቁት። ትክክለኛ ስሙን ራሱ በደንብ ያውቁት። ብዙ ያውቁ። እሺ ይኸውልሽ፣ እርግጠኛ ነህ እዚህ ነው? ምናልባት አላውቅም። አንቺ ላይ ያደረገውን ነገር በመሰለኝ ነው እንዴ እያወራህ ያለው? ሌላ ነገር ነው እያወራሁ ያለሁት መሪም። ምናልባት አንቺ ላይ ያደረገውን ነገር ሌላ ሴቶች ላይ እያደረገ ሊሆን ይችላል። ይህንን ሰው ሀይ የምንለው ካልሆነ አንቺ ያየሽውን መከራ፣ እንግልት ሌላ ሰው እንዲያዩ እየፈቀድሽ ነው የሚሆነው። ስለዚህ ያው መሪም አትጨቃጨቂ እና አትያዥ። ልሂድና ማድረግ ያለብኝን ነገር ላድርግ። ይህኔን ነገር ትደርሽበታለሽ። ጥፋተኛ ነኝ አይደለ? በአንቺ እይታ በቃ የፈለግሽውን አድርጊ። እሺ የት ነው ያለው? አላውቅም። ንገረኝ፣ የት ነው ያለው? ትፈልጊዋለሽ? በደንብ እዚህ እመጣልሻለሁ። እርግጠኛ ነኝ? አንተ ከማምጣት በፊት እኔ ፈልጌ እንዳላገኘው ታገኝ። እሺ ንገረኝ፣ የት ነው ያለው? የት ነው ያለው? ያ ውሻ የት ነው ያለው? ያ ውሻ የት ነው ያለው? ንገረኝ፣ የት ነው ያለው? አገኘዋለሁ አልኩሽ እኮ። የት ነው ያለው? አሁን ያለበትን ቦታ አላውቅም። እንዴት አላውቅም? አሁን ሰዎች ነገሩኝ እያልከል ነበር እንዴ? እኔ እንዳሌ ነው ሲጀምር እንድትሄጂ ማልፈቅድልሽ። ለምንድን ነው የማልፈቅድልኝ? ያንተ ፍቃድ ጠይቄያለሁ። የእናንተ ፍቃድ ጠይቄያቸዋለሁ። ንገረኝ፣ ጠይቄያቸዋለሁ። ጠየቅሽኝም አልጠየቅሽኝም መሬም ከኔ ጋር ስለዚህ የት ነው ያለው? እዚህ እራሴ ይዤልሽ እመጣለሁ አልኩሽ። በቃ ቃል ነው። አብሬክ ነው የምሄደው። እሺ አይሆንም። እንደዛ ከሆነ ደግሞ አብሬክ እሄዳለሁ። ሰማኸኝ አይደል? አብሬክ እሄዳለሁ። ተነስ፣ ና ውጭት ያለሽ ተነስ። እኔ ደርሼ እመጣለሁ። ያንን ማትፈልጊ ከሆነ ማለት ነው እድሜ ልክሽን ሳታገኘው ቁጭት ያታለሽ። ያንን የምትፈልጊው ምን ማለት ነው? ኮርሱን ማትፈልጊ ከሆነ ቤት እኔ እኮ ነኝ ባለቤቷ። እኔ እኮ ነኝ የዚህ ሁሉ ነገር እንትን። እኛም ባለቤቶቹ አንቺ ነሽ እንጂ ከህይወትሽ አስወጣሽን እኛ አላስወጣንሽም። ስቲል አንቺ ነሽ ገፍተሽን ይወጣሽ። አንቺ ነሽ ለማይጠባሽ ለማይረባሽ ሰው ጥለሽ ነሽ። ሎክስሽ አይደል? ይሄንን ራሱን ነገር እኔ ራሴ ደግሜዋለሁ። እሺ የት ነው? እሺ ይኸውልሽ እመጣለሁ። ከበዛ 2 ቀን። እሺ
ይዘው ትመጣለህ። ምንም ነገር ሳታረግ ይዘው ቤት ግቢ። በቃ እረፍት አድርጊ። ምንም ነገር ሳታረገው ይዘው ምንም አላደርገውም። ይዤው እመጣለሁ። ይዤው መኝታ ቤት ግቢ እንጂ እረፍት አድርጊ። ቶሎ ይዘው እኔ ምንም የማውቀው ነገር የለም። ምንም በእርግጥ ያኔ ላይክ እንደምትወደኝ ምናምን ነግራኝ ነበር። አዎ እና ላይክ እኔም እኮ በጣም ደግሞ ወድሽ ምናምን ነገር ብያታለሁ። ላይክ ማለት ወንድም እህቱ ሊለው እንደሚችለው አይነት ነገር እነሱ አይደለም ምናምን ብላ ትንሽ አግሬሲቭ ሆና ምናምን ነገር አውርታኛለች። አፈቅራለሁ ነው ምናምን አልገባህም ምናምን አለችኝ። ነው በጣም ነው ያስደነግጠኝ። ላይክ አሁን በጣም የልብ ወዳጄ ነው ምናምን ነገር ክሎዝ ነን ምናምን ነገር እና ኢቨን እነሱ ቤት ምናምን እንዳልመላለስ ምናምን ነገር ሆንኩኝ። በሱ የመጣ ሼም ይዞኝ እንዴ ሰው ቢሰማ ምንድን ነው የሚለው ምናምን ነገር። በዛ ላይ በጣም ያንግ ነበርኩኝ በሰዓቱ። እሷ በጣም ላይክ ልጅ ነች ማለት እንዲህ ስለ ፍቅር ምናምን ነገር ኖሃው ራሱ እንዴት እንደኖራት ራሱ አላውቅም። በጣም ነበር በታይሙ ላይክ ኮንፊውዝድ የሆንኩት እና በዚህ ልክ ተጨንቃ ምናምን ነገር አይ ዶንት ኖ በዚህ ልክ ተጨንቃ ምናምን እስከ መሰደድ ድረስ ምናምን ነገር በእኔ መጣ ምናምን ላይፋዊ በዚህ ልክ ይመሰቃቀላል ብዬ አንድም ቀን አስቤ አላውቅም ነበር። እና ለዚህ ሁሉ ተጠያቂ ነኝ ሙሉ ደግሞ በጣም ረብሾኛል። ላይክ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ያው ወንድሜ ምናምን የምትሉት እህት ነች። ላይክ ጓደኛዬ ነው። በጣም ክሎዝ ነን። ቤተሰቦቻችን በጣም የቅርብ ዘመዶች ናቸው። ክፍለ ሀገር ምናምን ነገር እና ላይክ እንደ ቤተሰብ ሆነን ነው ያደግነው። እኛ እነሱ ቤት እየበላን እነሱ እኛ ጋር ላይክ በቃ እንደዚህ በጣም ክሎዝ ነበርና ምንም ጭንቅላቴ ሊያስባት አይችልም። ኤኒዌይስ ብቻ ይሄ ነው ለኔ እኔ ጋር ይሰማኝ የነበረው። ግን አሁን ልጁን እናገኘዋለን እና ደግሞ ዋጋ ይከፍላል። ይህ ሁሉ ነገር አድርጓት እንዲህ በቀላሉ አልፈተውም። የተወሰኑ ፍንጮች ምናምን አሉ። እሱን ለማግኘት ትንሽ የዱካ ካገኘን ይዘን እንከተለዋለን። ብቻ እናገኘዋለን። ይህንን ቃል ገባላችኋለሁ። እና እያንዳንዱ ላደረጋት ነገር እራሷ ዋጋ እንድታስከፍለው አደርጋለሁ። ጥሩ ስሜት ይሰማኛል።